እኛ ህይወት 12 በተለይ የአላሚው የህልም ያለው ሰው ህይወት 12 ፌዞች አሉት። ግራቪቲውን አሸንፉት። ሊጎትታችሁ የሚፈልግ የገንዘብ ችግር ግዴለም ይራብህ ለተወሰነ ቀን፣ ግዴለም ቤት ኪራይ የምትከፍለው እጣ ለተወሰነ ቀን፣ ግዴለም ኮምፎርቱ ይቅር ለተወሰነ ቀን። ዋጋ መክፈል አለብህ። ለቴክ ኦፍ ዋጋ ይከፈላል። ዋጋውን ክፈልና ቴክ ኦፍ አድርግ። የዛሬ 200-300 ዓመት የኖሩ ሰዎችን ሳስባቸው በጣም እገረማለሁ እንዴት እንደኖሩ። ኤሌክትሪክሲቲ አልነበራቸውም። ኤሌክትሪክሲቲ ከ1879 በፊት ተገኝቷል። ይሄ ግን ባልብ መብራት ግን ከዚህ ዓመተ ምህረት በፊት አልነበራቸውም። ያለ ኤሌክትሪክ ነው የኖሩት፣ ያለ ስቶቭ ነው የኖሩት። የዛሬ 200-300 ዓመት የኖሩ ሰዎች ስልክ አልነበራቸውም። ሴልፎን አይደለም የገመዱም ስልክ አልነበራቸው። እንዲህ የሚደረገውን ስልክ አልነበራቸው። ስልክ ቤት ሄደው የሚያወሩበትም ስልክ አልነበራቸው። ከ1876 ዓመተ ምህረት በፊት ስልክ የሚባል ነገር አልነበረም። ኢማጂን ያለ ስልክ መኖርን። ሬዲዮ አልነበረም። ዛሬ እያቀያየርን የምንሰማው ኤፍኤም አይደለም። የድሮውም ሬዲዮ የድሮ አሮጌውም ሬዲዮ ጭራሽ አልነበራቸውም። ያለ ሬዲዮ ነበር የሚኖሩት። እንዴት ነው የሚኖሩት አናውቅም። ያስገርመኛል። ቴሌቪዥን አልነበራቸው። ቴሌቪዥንማ ቅርብ ነው፣ 1926 ነው። ከዛ በፊት ቴሌቪዥን የሚባል ነገር አልነበረም። አሁን ቤታችሁን ያለ ቴሌቪዥን፣ ያለ ሬዲዮ፣ ያለ መብራት፣ ያለ ስልክ ኢማጂን አድርጉት። እነዚህ ሁሉ አልነበሯቸውም። እንዴት ነው የኖሩት እገረማለሁ። ኮምፒውተር አልነበረም። ይሄ መጀመሪያው ነው። አሁን እኛ ነገራችን በሙሉ በሱ ላይ የተመሰረተ ነው። እነሱ ግን ከ1939 በፊት አልነበረም። ይሄ ነገር ጭራሽ አልነበረም። ነው አይፓድ፣ አይፎን፣ ምን ጭራሽ ኮምፒውተር የሚባለው ነገር አልነበረም። መኪና አልነበረም። ይቺ የመጀመሪያዋ መኪና ነች፣ ባለ 3 ጎማ መኪና። ታምናላችሁ? ከ1886 ዓመተ ምህረት በፊት አልነበረም። መኪና የሚባል ነገር አልነበረም። እና እንዴት ነው የኖሩት ብዬ ሳስብ እጅግ በጣም እገረማለሁ። አውሮፕላን፣ ይሄ ራይት ብራዘርስ የሰሩት ከ1903 በፊት አውሮፕላን የሚባል ነገር አልነበረም። ስለዚህ ኮምፒውተር፣ መብራት፣ ሬዲዮ፣ ቴሌቪዥን፣ ስልክ ያልነበረበት ዓለም ከ300 ዓመት በፊት ነበረ። እነዚህን ቴክኖሎጂዎች ሁሉንም አፕሪሼት ባረግም እኔን ግን ትንሽ በጣም ኢምፕሬስ የሚያደርገኝ ኤርክራፍት ነው። በአውሮፕላን እገረማለሁ። እና እኔ የአቪዬሽን ሳይንቲስት አይደለሁም፣ ግን ወስዶኝ እንዲህ እውቀት ፍለጋ እንደው ጎራ ስለምል የተለያየ ቦታ ቅድም እንዳለው እኔ የሕክምና ባለሙያ ነኝ። ሳይኮሎጂ፣ ቴዎሎጂ፣ ፐብሊክ ሄልዝ እነዚህ ናቸው ፊልዶቼ። ገባሁና ማየት ጀመርኩ እና ከኛ ህይወት ጋር በጣም ተገናኘልኝ። አሁን የማሳያችሁ ምንድን ነው? አንድ አውሮፕላን ኤርፕሌን ከአንድ ቦታ ተነስቶ አንድ ቦታ እስከሚደርስ ድረስ ፌዞች አሉት፣ ስቴጆች አሉት። እነዛን ስቴጆች አሳያችኋለሁ። እነሱን አሳያችሁና ከዛ ከኛ ህይወት ጋር እናገናኘዋለን። ተስማምታችኋል? በጣም ጥሩ። የመጀመሪያው ፌዝ 12 ፌዝ ኦፍ ላይት ነው የሚለው። የመጀመሪያው ፌዝ ፕሪዲፓርቸር ፌዝ ይባላል። ፕሪዲፓርቸር የሚባለው ቴክኒሻኖቹ ይመጣሉ፣ አውሮፕላኑን ቼክ ያደርጋሉ፣ ቴክኒካል ኤረር እንዳለ ይመረምራሉ። ከዛ ሰርቲፊኬት ይሰጣሉ፣ ለእያንዳንዱ ፍላይት ሰርቲፊኬት ይሰጣሉ። ከዛ ካፕቴኑ ይመጣል። ካፕቴኑ ቼክ ሊስቶች አሉት፣ እነዛ መሟላታቸውን ቼክ ያደርጋል። ሆስተሷ ትመጣለች፣ ዋናዋ ሆስተስ፣ እሷም የራሷ ቼክ ሊስት አላት፣ ቼክ ታደርጋለች መሟላቱን። ስለዚህ ቴክኒካል ነገሩ ልክ ነው። ካፕቴኑ ቼክ አድርጓል፣ ሄድ ሆስተሷ ቼክ አድርጋለች፣ ፊውል ተሞልቷል። እነዚህ ሁሉ መሟላታቸው ይረጋገጣል ፕሪዲፓርቸር ስቴጅ ላይ። ከዛ በኋላ እዚሁ ስቴጅ ላይ ፕሪዲፓርቸር ላይ ቦርዲንግ አለ። ሰው ይገባል። እኛ በዛ ጋር ተፈትሸን መተን እነሱ ይህንን ሁሉ ካደረጉ በኋላ እኛ እንገባለን። ቦርዲንግ አለ። ይሄ ፕሪዲፓርቸር ስቴጅ ይባላል። ክብራትና ክብራን በኢትዮጵያ የመንገድ መብራት ጓደና መጣች። ሁለተኛው ስቴጅ አውሮፕላኑ አሁን ተርሚናል ጋር ነው ያለው። ካፕቴኑ ሞተር አያስነሳም።
የሚያደርገው ምንድነው? ከሰው ከተጫነ በኋላ በሩ ከተዘጋ በኋላ ይሄኛው ስቴጅ ይመጣል። ታክሲንግ ይባላል። ታክሲንግ ምንድነው? ትንሽ መኪና አለች። ይሄ እንደውም ተልቋል እዚህ ጋር የተያዘው። የኢትዮጵያን ኤርላይንስ ብትሄዱ ትንሽዬ መኪና ነች። እሷ ትመጣና አውሮፕላኑን ትይዝና እየጎተተችው ወደ ዋናው አስፋልት ትወስደዋለች። ወደሚበርበው ወደሚያኮበኮቡበት አስፋልት ትወስደዋለች። ይሄ ስቴጅ ታክሲንግ ይባላል። ሞተር አልተነሳም። ከዚህ በኋላ በጣም ነው የምወዳቸው የኢትዮጵያን ኤርላይንሶችን። ይህም ታክሲንግ ላይ ያለች ነው። ሶስተኛው ፌዝ ፐርፎርሚንግ ቴክ ኦፍ ሮል ይባላል። ምንድነው የሚያደርገው? ሞተሩ ተነስቷል። አስፋልቱ ባዶ እንደሆነ አረጋግጧል። ሲግናል አግኝቷል። ኮሚኒኬት አድርጓል። ሞተሩን ያስነሳና ካፒቴኑ አውሮፕላኑን በኃይል ይነደዋል። መሬት ለመሬት በጣም ይነደዋል። በ250 ኪሎ ሜትር ፐር አወር በጣም በከባድ ትረስት በከባድ ፍጥነት ነው የሚነዳው መሬት ላይ። ይሄኛው ፐርፎርሚንግ ቴክ ኦፍ ሮል ይባላል። ሶስተኛው ፌዝ ይሄንን ካደረገ በኋላ በጣም የምወደው ከዛ አራተኛው ስቴጅ ይመጣል። አራተኛው ስቴጅ ቴክ ኦፍ ነው። ይሄ በጣም ነው የምገረምበት። ቴክ ኦፍ ለምሳሌችሁ የሚገረመው አንድ አውሮፕላን ብቻውን ክብደቱ 40,000 ኪሎ ግራም ነው። ብቻውን ፊውል ሲገባ፣ መንገደኞች ሲገቡ፣ ዕቃ ሲጫን አንድ ላይ ይደመርና 80,000 ኪሎ ግራም ይሆናል። አንድ ሂውጅ የሆነ 80,000 ኪሎ ግራም የሆነ ኤርፕሌን እንዴት ነው ከመሬት ላይ የሚነሳው? ይችን እኮ ሰው ወረውራት ተመልሳ ትወድቃለች። ይህንን የሚያክል ሂውጅ የሆነ አካል እንዴት ነው ከመሬት ላይ የሚነሳው? በጣም አስገራሚ ነው። የአቪዬሽን ሳይንቲስቶች የሚሉት ምንድነው? የራይት ብራዘርስም የወሰዱት የአውሮፕላን በረራን ከእርግቦች ነው የወሰዱት። እርግቦች ለመብረር በክንፋቸውን ቅርጽ እየሰሩ በክንፋቸው ዙሪያ ያለውን አየር ማኒፑሌት ያደርጋል እና የሚበሩበት አንግል አላቸው። አየሩን ማኒፑሌት ያደርጋሉ። ከታች ከክንፋቸው ስር ያለው ፕሬሸር ከግራቪቲው ሲበልጥ ወደ ላይ ይንሳፈፋሉ። ስለዚህ የራይት ብራዘርስም የአውሮፕላንም ተመሳሳይ ነው። ክንፎች አሉት። አንደኛ በጣም በሮ መጥቷል። በ250 ኪሎ ግራም ፐር አወር በኃይል ትረስት አለው። በሞተሩ ጉልበት አለ። ከዛ በኋላ እነዚህን ክንፎቹን ማኒፑሌት ያደርጋል። ከኋላ ደግሞ ኤሌቬተርስ የሚባሉ አሉ። እነሱን ማኒፑሌት ያደርግና ከክንፉ ስር ያለው ፕሬሸር ከዚህ ጋር ያለው ፕሬሸር በኃይል ሲጨምር ግራቪቲውን ያሸንፍና ቴክ ኦፍ ያደርጋል። ይህንንም አስረድቼ ግን በጣም ይገርመኛል። አንግል ኦፍ አታክ የሚሉት አላቸው፣ ትረስት የሚሉት አላቸው። አውሮፕላኑ በኃይል የበረረበት በመሬት ለመሬት በኃይል የሄደበት በፍጥነት ከዛ ከክንፉ ስር ያለው ፕሬሸር አለ፣ ብድግ ብሎ ይበራል። አሁን በኋላ ከኛ ጋር እናገናኘዋለን። ቴክ ኦፍ ነው ይሄ። ይሄው ሲያምር እንዴት እንደሚነሳ። ከዛ በኋላ አምስተኛው ፌዝ ኢኒሺያል ክላይምብ ይባላል። ኢኒሺያል ክላይምብ የሚባለው ወደ ከፍታ በጣም የሚወጣበት ሳይሆን አሁንም ከግራቪቲ ጋር እየታገለ አሁን ቅድም ይሄ በጣም የሚሄድበት ሰዓት ላይ ሲነቀንድቃችሁ ታውቃላችሁ፣ አውሮፕላን ላይ ሆናችሁ። አሁን ደግሞ ይሄ ሲወጣ ከግራቪቲ ጋር እየታገለ ከንፋስ ጋር እየታገለ የመጀመሪያውን ከፍታ ያወጣል። ኢኒሺያል ክላይምብ ነው፣ ግን ይሄ የመጀመሪያው ነው። ይቀጥልና ክላይምብ ቱ ክሩዝ አልቲቲዩድ ይባላል። ደመናውን አልፎ ሰንጥቆ ከዛ የተመደበለት ከፍታ ላይ ብዙ ጊዜ 33,000 ፊት ነው የሚወጡት ወይም 34,000 ከዛም በላይ የሚወጡ አሉ። ወደ 10 ኪሎ ሜትር ማለት ነው። ከቦሌ ፒያሳን ርቀቱን አስቡና ያንን ርቀት እንደዚህ አድርጉትና ያን ያህል ከፍታ ነው የሚወጡት። እዛ ላይ ይወጣሉ። በዚህ ሰዓት ምንድነው? ወገባችንን እንደታሰረ ነው። ሆስተሶቹ ራሳቸው ሲት ቤልታቸውን አድርገው ቁጭ ብለዋል። ፓይለቶቹ አይንቀሳቀሱም ከፍታው ጋር እስኪደርሱ ድረስ። 33,000 ፊት ላይ ሲደርሱ አሁን ሪላክስ ማድረግ ይቻላል። ምክንያቱም ከዚህ በኋላ አውሮፕላኑ ቀጥ ብሎ ነው የሚሄደው። ክሩዝ ነው የሚያደርገው። ምንም ትግል የለበትም። ከፍታ ላይ ነው ያለው። ከግራቪቲ ወጥቷል።
ስለዚህ አሁን ቀበቷችሁ መፍታት ትችላላችሁ ይባላል። ሆስተሶቹ መንቀሳቀስ ይጀምራሉ። ጁስ ያመጡላቸዋል። ምሳ ሰዓት ከሆነ ምሳ ያቀርባሉ። ራት ሰዓት ከሆነ ራት ያቀርባሉ። አሁን ሪላክስ ይደረጋል። ከዛ አሁን ክሩዝ ነው። ክሩዝ አብዛኛው ፍላይት እዚህ ጋር ነው 90%። ለምሳሌ ዋሽንግተን ከሆነ የምትሄዱት ወደ 14 ሰዓት ክሩዝ ላይ ነው። ፓይለቱ ሪላክስ አድርጓል፣ ለቆታል። ዝም ብሎ መብረር ነው። ዝም ብሎ መብረር ነው። ክሩዝ ያደርጋል። ትዝናናላችሁ፣ ፊልም ታያላችሁ፣ መጽሐፍ ታነባላችሁ። ክሩዝ ነው። 14ቱ ሰዓት በዛ ከፍታ ክሩዝ ማድረግ ነው። ይሄ ሄዳል። አካባቢ ሲደርስ 33,000 ከፍታ ላይ አልነበር? አሁን ዲሰንት ይጀምራል። ይነግራቸዋል ካፕቴኑ፣ ክቡራን መንገደኞቻችን አሁን ካለንበት ከፍታ ላይ ለቀን መውረድ ጀምረናል ይላቸዋል። ዲሰንት ጀመረ ማለት ነው። ከነበረው ከፍታ መውረድ ጀመረ። መውረድ ይጀምርና ከዛ ይሄ አፕሮች ይባላል። ወደ ማረፊያው አካባቢ ሲቀርብ አፕሮች ይሉታል። በጣም ኮሚኒኬት ያደርጋሉ። ማረፊያው ቦታ ነፃ እንደሆነ ቼክ ያደርጋሉ። ከዛ ይሄ አፕሮች ይባላል። ይሄንን ካደረገ በኋላ አሁን ላንዲንግ አለ። 10ኛው ስቴጅ ላይ ይሄድና ላንድ ያደርጋል። በጣም ጥሩ ላንድ ካረገና ካልተረበሻችሁ ታጨበጭቡለታላችሁ። ይጨበጨብለታል። የተጨነቀም ሰው አሁን ይላል፣ እግዚአብሔር ይመስገን ይላል፣ አምላኩን ያመሰግናል። ላንድ አደረገ፣ ደረሰ አውሮፕላኑ። ከደረሰ በኋላ ከላንዲንግ በኋላ አሁን ታክሲ ቱ ተርሚናል ይባላል። አውሮፕላኑ አሁን ሌላ መኪና ጎትታው ሳይሆን በራሱ ሞተር እየተመራ ወደ ተርሚናሉ ይሄዳል። 11ኛው ፌዝ ነው። ወደ ተርሚናሉ ከሄደ በኋላ ፖስት ፍላይት ፌዝ አለ። መንገደኞች ይወርዳሉ፣ ሆስተሶች ይወርዳሉ፣ ፓይለቶች ይወርዳሉ። ከዛ ለውጥ ይደረጋል። ይሄ ፖስት ፍላይት ፌዝ ይባላል። እና ምን ይሁን ልትሉ ትችላላችሁ። እና ምን እናርግ እኛ አሁን? እሺ ጥሩ ነው ነገሩ፣ ግን ምን አገባ? ይህንን አነበብኩ አጠናሁና ከኛ ህይወት ጋር ተገናኘብኝ። እንዴት ተገናኘብኝ? የኛ ህይወት 12 በተለይ የአላሚው የህልም ያለው ሰው ህይወት 12 ፌዞች አሉት። አሁን በደንብ አዳምጡ እናንተ አላሚዎች ስለሆናችሁ። ድሪመር ህይወቱ 12 ፌዞች አሉት። የመጀመሪያው ፌዝ ቅድም እንደተባለው ልክ እንደ አውሮፕላኑ ፕሪ ዲፓርቸር ነው። ሚኒስትሪ እንወስዳለን፣ ሃይ ስኩል እንገባለን፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ ምናምን። አንዳንዶቻችን ማትስ ይከብደናል፣ አንወድም፣ እሱ እንማራለን። ከዛ በኋላ 12ኛ ክፍል እንጨርስና ኮሌጅ እንገባለን። የሆነ ትምህርት ፈልገን እንማራለን፣ ወይ ዩኒቨርሲቲ እንገባለን፣ እንማራለን። ይሄ ፕሪ ዲፓርቸር ስራ ልጀመር የዝግጅት ነው። ኤዱኬሽን ፕሪፓሬሽን ነው እና የፕሪፓሬሽን ነው፣ ዝግጅት ላይ ነው። አሁን አንዳንዶቻችሁ ያላችሁት እዚህ ጋር ይሆናል። በትምህርት ራሳችሁን የምታዘጋጁበት የታላችሁትን ያገኛችሁትን ትምህርት የምትማሩበት ጊዜ ነው። የመጀመሪያው ፌዝ ነው። ስራ አልጀመራችሁም። አክስቶቻችን ናቸው ብር የሚሰጡን፣ ወይ ወላጆቻችን ናቸው ብር የሚሰጡን ለሳሙና ብለው። እኔ እዚህ ጥቁር አንበሳ ነው ሜዲካል ስኩል የተማርኩትና አንዷ እህቴ ከካናዳ ትልክልኝ ነበር 100 ብር በወር ትልክልኝ ነበር፣ ግን ከብዙ ዓመት በፊት ነው እና ለዛ ጊዜ ብዙ ነበረ። ስለዚህ ዘመዶቻችን ናቸው የሚረዱን። የቤታችንን ሽሮ ነው የምንበላው፣ ያገኘነውን ገንዘብ ነው የምንጠቀመው፣ እየተማርን ነው። አንዳንዴ ትምህርቱ ይከብደናል። ለምን አንዳንዱ ትምህርት ለምን እንደምንማረው አይገባንም። እኛ አሁን ሕክምና ተማሪዎች ሆነን ፕሪሜድ 4 ኪሎ ገብተን አንድ ኮርስ ማረሰው አለ፣ ማትስ ምናምን አለ። እሺ ጥሩ ነው ይሁን፣ ግን ከሕክምና ጋር የማይገናኝ ስለ ፕላንቶች ሳይንቲፊክ ኔም ነው የምትሸመድዱት። ለምንድን ነው ይህንን ማጥናት ያለብኝ ትላላችሁ፣ ግን ግዴታ ነው። ኮርስ ሆኖ መጥቷል። የመጀመሪያው ፌዝ ይሄ ነው። ይህን ፌዝ ካለፋችሁ በኋላ ሰዎችን ትተዋወቃላችሁ። ሰዎች ወደ ህይወታችሁ ይመጣሉ፣ ይገባሉ። እንደዚህ ሰዎችን ትመተዋወቅ ዩኒቨርሲቲ ውስጥ ኮሌጅ ውስጥ ምናምን ሰዎች ትተዋወቃላችሁ፣ ወደ ህይወታችሁ ይገባሉ።
ይሄኛው ፌዝ ካለፈ በኋላ ታክሲንግ ይመጣል። ታክሲንግ ምንድነው? ከትምህርቱ ዓለም ወደ ስራው ዓለም ተጎትታችሁ የምትሄዱበት ነው። ነርቨስ ናችሁ፣ አዲስ ሰራተኞች ናችሁ፣ ያስፈራል። እኛ አሁን ሐኪሞች ሆነን ኢንተርንሺፕ ጨርሰን ግን የመጀመሪያው ክሊኒክ ስትቀመጡ በጣም ያስፈራል። ሰው የመጥቶ ስለ በሽታው ሲነግራችሁ እናንተ ጨንቋቸዋል ለራሳችሁ። ከዛ ደግሞ አክማችሁት መድኃኒት ሰጥታችሁት በሶስተኛው ቀን ይመለሳል። ተሻለ ስትሉት አልተሻለ ብሶብኛል ይላል። ከዛ ነርቨስ ትሆናላችሁ፣ ይጨንቃችኋል። አዲስ ናችሁ ለስራው። በሌላም ፊልድ ከሆነ ወደ ስራ ዓለም ስትሄዱ አንዳንዶቹ ምን ናቸው ከእናንተ ቀድመው ስራ የሰሩት ተንኮለኞች ናቸው፣ ክፉዎች ናቸው። ኮምፈርት እንዲሰጣቸው አያደርጉም። ሻዩ ይደፋባቸዋል፣ ምኑ ይበላሽባቸዋል። ይሄ ታክሲንግ ይባላል። ታክሲንግን አያችሁት በህይወታችሁ አይደለም? ወደ ስራ የምትጀምሩበት ነው። ከዛ ፐርፎርሚንግ ቴክ ኦፍ ሮል። አሁን አስፋልቱ ላይ ደርሳችኋል። አስፋልቱ ዋናው አስፋልት ላይ አውሮፕላኑ መጥቷል። ላይፋችሁ ሁለት አማራጭ አላችሁ። የድሪመርስ እና ነን ድሪመርስ እዚህ ጋር ነው የሚለያዩት። ነን ድሪመር ከሆናችሁ ስራ ጀምራችኋል። ቀጥ ብላችሁ ትሰራላችሁ። ከ3 ዓመት በኋላ መስሪያ ቤቱ ደሞዝ ይጨምርላችኋል፣ ደረጃ ይጨምርላችኋል። ሌላ 3 ዓመት ይጠብቅና ደሞዝ ይጨምርላችኋል፣ ደረጃ ይጨምርላችኋል። አሁን መሬት ለመሬት ነው የምትሄዱት። ቴክ ኦፍ የማድረግ ሐሳቡም የላችሁም። ከዛ ሌላ ዓመት ትጠብቃላችሁ፣ ደሞዝ ይጨምራል፣ ደረጃ ይጨምራል። የመስሪያ ቤቱ እቁብ ትገባላችሁ፣ ታጠራቅሙና መኪና ትገዛላችሁ። ከዛ 150 ምናምን መሬት ይሰጧችኋል በማህበር። ከዛ ቤት መስራት ትጀምራላችሁ። ወንድ ከሆንክ ሚስት ታገባለህ፣ 3 ልጆች ትወልዳለህ። ከዛ ሹመት እዛው መስሪያ ቤት ውስጥ እየጨመረ ይመጣል። ጨምራል። የክፍል ኃላፊ ትሆናለህ፣ ማኔጀር ትሆናለህ። ከዛ ይቀጥላል። አንቺም እንደዛው ባልተገቢያለሽ፣ 3 ልጆች ትወልጃለሽ። ትንሽዬ ቤት ተሰርታለች፣ መኪና አግኝታችኋል። ልጆቻችሁ ጥሩ ትምህርት ቤት እየተማሩ ነው። የጡረታ ዕድሜ ይደርሳል። that's your story። ነን ድሪመር ከሆናችሁ ነው። የአብዛኛው ከ90% በላይ ህዝብ ኑሮ እንደዛ ነው የሚሆነው። እሱም ከተገኘ ነው። ድሪመር ከሆናችሁ ግን ስራውን ከጀመራችሁ በኋላ ይሄ በ250 ኪሎ ሜትር ፐር አወር የሚኬደውን ታስቡበትና ሞተሩን ታስነሱና ትነደዋለህ። በኃይል በጉልበት ትነደዋለህ። ታነባለህ፣ ተጨማሪ ትምህርት ትማራለህ፣ ትሬኒንግ ትወስዳለህ፣ በፕሮፌሽን ታድጋለህ፣ ትጨምራለህ፣ መለወጥ አለብኝ ትላለህ። በኃይል ትነደዋለህ። በጣም ትሬኒንግ በመውሰድ ተጨማሪ ትምህርት በመማር ስኪላችሁን ዴቨሎፕ በማድረግ እዚህ ጋር አልቀርም በማለት ታሳድጉትና በጣም ከነዳችሁት በኋላ ቴክ ኦፍ ጋር ትደርሳላችሁ። አሁን የራሴን ስራ መጀመር አለብኝ፣ ቴክ ኦፍ ላደርግ ነው። ወይ የራሳችሁን ስራ ትጀምራላችሁ፣ ወይም በሙያችሁ ሃይሊ ስኪልድ የሆናችሁ ኤክስፐርቶች ሆናችሁ መስሪያ ቤቶች የሚጣሉባችሁ ብዙ ድርጅቶችን ኮንሰልት የምታረጉ በጣም ኢንቴሊጀንት በጣም ስኪልድ የሆናችሁ ሰዎች ተሆኑና ወይም የራሳችሁን ስራ ትጀምሩና መነሳት ትጀምራላችሁ። ግን ምን ይገዳደራቸዋል? ግራቪቲ አለ። ቅድም ቻሌንጅ ምናምን እያለ ሲመሰክር ሰምቼዋለሁ ወንድሜ። ግራቪቲ አለ። ግራቪቲ ጎትታቸዋል። ቴክ ኦፍ እንዳታረጉ፣ የራስን ነገር እንዳትጀምር፣ የራስ ቢዝነስ እንዳይኖር፣ ከፍ እንዳትል ግራቪቲው ይጎትታል። እኔ አንድ ጊዜ ማንበብ ፈለግኩና ግራቪቲ ቢጠፋ እንደው ድንገት ዜሮ ቢደረግ ምን ይሆናል ብዬ አሰብኩኝ። ምን ይሆናል መሰላችሁ? አሁን ግራቪቲ ድንገት አሁን ዜሮ ቢሆን አይሆንም እንጂ እዚህ ጋር ሁላችን መንሳፈፍ እንጀምራለን። ወንበሮቹም ይነቃቀላሉ፣ መንሳፈፍ ይጀምራሉ። ውጭ ስትወጡ መኪናዎቹ እየተንሳፈፉ ነው። አንዳንድ ዛፎች አነስ ያሉት ይነቃቀላሉ። ህንፃዎቹ የተወሰኑት በጣም ጠንካራዎቹ ግራቪቲ ይጸናሉ፣ የተጣበቁት። ኮንዶሚኒየሞችን አሁን ካሰባችሁ ግን ቸር የሚወጣው አንድ ኮንዶሚኒየም አይተርፍ። ድሪምስ ተምራችሁ ዴቭ ጋር ልትለወጡ ስትታገሉ እነሳለሁ፣ እወጣለሁ፣ የራሴን ነገር ጀምራለሁ፣ ከፍታን ወርሳለሁ ስትሉ የምድር ግራቪቲ ይጎትታቸዋል።
ይታገላቸዋል። ትግል አለው፣ ቀላል አይደለም። ፋይናንሻል ሴኩሪቲ አትሆንም። አሁን የቅድሟ ደሞዟ ላይ ምንድነው ወር ትጠብቃላችሁ፣ ደሞዛችሁን ትቀበላላችሁ፣ ሰላም ነው። ባጀት ታደርጋላችሁ፣ በሰላም ነው የምትኖሩት። አሁን ግን አድቬንቸር ፈለጋችሁ። ትምህርቱን አፕላይ አደርጋለሁ ህልሜን እኖራለሁ አላችሁና እወጣለሁ ስትሉ ግን ይጎትታል። ፋይናንስ ችግር ይጎትታል። የሰዎች ኦፒኒየን አርፋት ሰራ ነበር እንዴ አንተ የራሴን ንግድ ጀምራለህ አታፍሪም እንዴ አንቺ ነው ይሏቸዋል። ስለዚህ ግራቪቲ ይጎትታቸዋል። እሱን ተቋቁማችሁ ይሄ ፓይለቶች የሚፈተኑበት ሰዓት ይሄ ነው። ብዙ ጊዜም አደጋ የሚደርሰው ቴክ ኦፍ ላይ ነው። ይሄንን ተቋቁማችሁ ስታልፉ ወደ ኢኒሻል ቴክ ኦፍ ከዛ ወደ ኢኒሻል ክላይምብ ትሄዳላችሁ። ግራቪቲውን ተቋቁሜው አልፍ ያለው እየወጣሁ ነው አሁን ክላይምብ እያደረግኩ ነው ትሉና አሁንም የግራቪቲ ተጽዕኖ አለ ኢኒሻል ክላይምብ ላይ። የሰዎች አስተያየት አለ፣ ይወድቃል ይሏቸዋል። ተመልሶ ይመጣል። አሁን ተመልሶ አፕላይ ያደርጋል ይሏቸዋል። መስሪያ ቤት ዝም ብሎ አጉል ቪዥነሪ ነኝ ምናምን ብሎ ሚሊዮነር ነኝ ይላል፣ ቪዥነሪ ነኝ ይላል። በቃ ችግር ሳይገጥመውማ አይቀርም ይሏቸዋል። ከዛ ንግግሩ ብዙዎችን ይጥላል። ድሮ ያነበብኩት አንድ የእንቁራሪቶች ታሪክ ነበርና እንቁራሪቶች ፖል ላይ መውጣት ውድድር ጀምረው እየተወዳደሩ ያንዷ ስትወጣ ይናገራሉ። ሰዎች ቆመው ትወድቃለች ይላሉ። ከዛ እንቁራሪቷ ግማሽ ላይ ትደርስና ትወድቃለች። አሁንም ሁለተኛዋ ተወጣና አንድ ሶስተኛው ከወጣች በኋላ ልትወድቅ ነው ይሏታል። ትወድቃለች። እንዴ 3-4ቱ እንደዛ ወደቁ። አንደኛዋ እንቁራሪት ግን መውጣት ጀመረችና ቀጥ ብላ ወጣች እስከ ጫፍ ድረስ። ከዛ አሸነፈች። ምንድነው ሚስጥሩ ተብሎ ስትወርድ ተጠየቀች። እንዴት አሸነፍሽ? ሁሉ ሰው እየጮህብሽ አሏት። እኔ ገና ውድድሩ ሲጀመርኩ ጆሮዬን በጥጥ ደፍኛው ነበር አለች። የሰዎች አስተያየት፣ የሰዎች ኔጌቲቭ መሆን ሊያወርዳችሁ ይፈልጋል። ግራቪቲውን ጥሳችሁት ትቸገራላችሁ። እመኑኝ፣ ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ። እኔ አሁን ለህልሜ ነው የምኖረው። 3 ማስተርስ ዲግሪ አለኝ፣ 1 ዶክትሬት ዲግሪ አለኝ። እነዚህ ኢንተርናሽናል ኦርጋናይዜሽንስ ጋር ብቀጠር በዶላር ነው የሚከፍሉኝ። ግን ጠዋት 2 ሰዓት ገባለሁ፣ ማታ 11 ሰዓት እወጣለሁ። ምን ሳረግ ውላለሁ? ቀኑን ሙሉ በኮምፒውተር ስጫወት ውላለሁ። ግን በዶላር ይከፍሉኛል። ከዚህ በፊት ነበር ጆን ሆፕኪንስ የሚባል ነበርና እዛ ሰርቻለሁ። እዛ ስንሰራ ቀኑን ሙሉ ምንም አንሰራም። ለኤችአይቪ ሕክምና ለሚሰጡ ነርሶችና ሐኪሞች ማማከር ተብሎ ነው ጆን ሆፕኪንስ የከፈተው። ቆንጆ ደሞዝ ይከፍሉናል። ተሽከርካሪ ወንበር ላይ ቁጭ ብለን በጣም ጥቂት ነው የምንሰራው። በኋላ ክፍለ ሀገር እስቲ እንሂድ አልኳቸው። ቲሙን መመራውን የነበርኩና ሄደን እዛ አክቹአሊ ሄልት ሴንተርስ የሚሰሩትን ጠየቅናቸው። እንዲህ አይነት ሴንተር ማማከር ከፍተናል እና ምን አስተያየት ትሰጡናላችሁ አልናቸው። እኛ ምን ይሰራልናል ማማከር አሉ። እዚህ ኤችአይቪ መድኃኒት እየሰጠናቸው እየዋጡ ይሞታሉ። ምግብ የላቸውም። መድኃኒቱ ምግብ ያስፈልገዋል። እምትረዱን ከሆነ ምግብ ስጧቸው፣ የእናንተ ኮንሰልተንሲ ምንም አይፈልግም አሉ። ስንመለስ እኔ ሪዛይን አደረኩኝ። እናችሁ ስትኖሩ የመጀመሪያው ፌዝ ላይ ክላይምብ ስታደርጉ ይታገላችኋል፣ ገንዘብ ታጣላችሁ ምናምን፣ ያ ሴኩሪቲው የለም፣ ትግል አለበት። እሱም ማለፍ አለባችሁ። ይሄንን ካለፋችሁ በኋላ ይሄ ወደ ክሩዝ አልቲቲዩድ፣ ወደ ከፍታችሁ፣ ወደ አለማችሁ ትልማችሁ ወዳለበት ከፍታ ላይ ትወጣላችሁ። ክላይምብ ታደርጋላችሁ 33,000 ፊት ወይም 10 ኪሎ ሜትር ከፍታ ላይ ትወጣላችሁ። እዛ ጋር ከደረሳችሁ በኋላ አሁን ህልማችሁን እየኖራችሁት ነው። ፋይናንሻል ችግር የለም። ክሩዝ ነው የምታደርጉት። የግራቪቲ ትግል የለውም። የኑሮ ትግል የለውም። ስታፍ ቀጥራችኋል። ደሞዝ ትከፍላላችሁ። ቬኬሽን ትሄዳላችሁ። ዘና ትላላችሁ። ክሩዝ እያደረጋችሁ ነው። አንዳንዴ ሸራተን እየዋኛችሁ ድርጅታችሁን ትመሩታላችሁ። ደርሳችኋል። የተረጋጋ ነው። ስታፍ አለ። ዴሊጌት አድርጋችኋል። ቢሰሩትን ስራ ሰጥታችኋል። ስራው እየተካሄደ ነው። እናንተን ብዙ አይፈልግም። ካምፓኒው እየሄደ ነው። ኤክስፐርትም ከሆናችሁ በሱም ደግሞ ተዝናንታችሁ ነው የምትኖሩት። ረጅም ዓመት እንደዛ ነው የምትኖሩት። በእረፍት ውስጥ ህልማችሁን እንጆይ እያደረጋችሁ ነው የምትኖሩት።
ክሩዝ እያደረጋችሁ ከዛ ብዙ አመት ከኖራችሁ በኋላ 40 አመት 50 አመት ከኖራችሁ በኋላ ክሩዝ ካረጋችሁ በኋላ በጣም በደስታ ይቆይና ዲሴንት ይጀምራል። ትንሽ ያው ሽበቱ ይበጣል። ስትነሱ ማለት ትጀምራላችሁ። ከዛ ትንሽ ያው የግድ ነው የተፈጥሮ ስለሆነ እሱም ጄሪያትሪክስ የሚባል ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። ጤንነት ራሳችሁን ከጠበቃችሁት አቢዩዝ ካላረጋችሁት ያን ከሆናችሁ መቀጠል ትችላላችሁ። ስለዚህ ዲሴንት ትንሽ ቀስ እያለ ዲሴንት ይመጣል። ይሄ እንግዲህ በ80 አመታችሁ በ90 አመታችሁ ነው። አይዟችሁ በኋላ ነው በጣም በኋላ። ከዛ በኋላ አፕሮች ይመጣል። አሁን ቆማችሁ ማሰብ ትጀምራላችሁ። I'm going to pass away ወደማይቀረው ሊሄድ ይችላል። ስለዚህ ሌጋሲን ማስተካከል አለብኝ። የሚተኩኝን ሰዎች መተካት አለብኝ። ለልጆች አንዳንድ ነገር ማድረግ አለብኝ። ፕላን ማድረግ አለብኝ ትሉና ፕላን ታደርጋላችሁ። ለሌጋሲ ትሰራላችሁ። በ80 በ90 አመት ሌጋሲያችሁን ታስተካክላላችሁ። ከዛ በኋላ ላንዲንግ ይመጣል። we have to land መጨረሻ ላይ አንቀበለውም። ግን እኔ ባለፈው አንድ ኢንተርቪው ላይ እኔ ባክ ብዙ ምኖር አይመስለኝም ምናምን አልኩት። በጣም መንፈሳዊ ነገር ውስጥ ነበርኩና አንድ ሲጠይቀኝ በጣም እኔ ብዙ ምኖር አይመስለኝም አልኩት። ከዛ አንድ ሰው ሰምቶ ኢንተርቪውን ጠየቀኝ። ምን ማለት ነው? ያመነህ ነገር አለ እንዴ? ቶሎ ትሄዳለህ እንዴ? 91 92 ድረስ ከኖርኩ ይበቃል አልኩት። በቃ 91 ነው። ላንዲንግ ይመጣል። ከላንዲንግ በኋላ እኛ የምናውቀው ነገር የለም። አንዳንዶቻችንን ሱፍ ያለብሱናል። መስተዋት ያለውን ነገር ውስጥ ሳጥን ሊሆን ይችላል፣ እንደሱ ያሳምሩናል። ላንድ ማድረግ የግድ ነው። ከዛ ወደ አንድ ቦታ ይወስዱናል፣ ወደ አንድ ተርሚናል ይወስዱናል፣ ወደ ተመረጠልን። መጨረሻ ላይ እንግዲህ 12ኛው እንደ እምነታችሁ ከሞት በኋላ ህይወት አለ ወይ የሚለው ጥያቄ ነው። እንግዲህ እስልምናም በክርስትናም ላይፍ አፍተር ዴዝ አለ። እዛው ጋር ታወራርዳላችሁ። እሱን አላውቅም። አንዳንድ ሰዎች ሲኦል አለ ቢለውን ለመቀበል በጣም ይቸገራሉ። አንዳንዶቹ እንደው በቃ ሞተን ነው የምንቀረው ይላሉ። እሱን እዛው እንግዲህ የሃይማኖት መሪዎቻችሁን ጠይቁ። እዛ ውስጥ አልገባም። እነዚህ ናቸው የህይወታችን ምዕራፎች። እሺ አሁን ገብቶናል ምዕራፎቻችን፣ ግን ልትነግረን ነው ደግሞ ትላላችሁ። አሁን የመጨረሻውን ዙር እነግራችኋለሁ። ፕሪዲፓርቸር ላይ ስትሆኑ፣ ዩኒቨርሲቲ ተማሪዎች ስትሆኑ፣ ሃይ ስኩል ተማሪዎች ስትሆኑ ቢ ሲሪየስ። የማይሆን ፍቅር ያዘኝ ምናምን ብለህ ህይወትን አታበላሽ። ፋንታሲ ነው ይብሎ ነው፣ የእግዚአብሔር ስጦታ ነው። ግን በጊዜው ምናምን እሱ ራሱ አዘጋይቶት በቃ በሚያምር ነገር አዘጋይቶ ቀዩ አበባ ምኑ ቀዩ ምንጣፍ ተዘጋይቶ በሚያምር ሁኔታ ትምህርት ቤት ትምህርትህን ትተህ ፍቅር ያዘኝ ብለህ ዝም ብሎ ስትንከራተት ትምህርትህን አቋርጠህ ወጥተህ ሲሪየስ ሁኑ ትምህርታችሁ ላይ። ኮሌጅም ከሆናችሁ ፎከስ ኦን ዮር ኤጁኬሽን፣ ትምህርቱ ላይ አተኩሩ። ለወጣቶችም ስለሚያዩን ነው ዩቲዩብ ላይ። ሃይ ስኩልም ካላችሁ ትምህርትህ ላይ። ጫት የሚጨምርልን ነገር የለም። እኛ ስንት አመት ቅመነዋል፣ ምንም አይሰራም ምንም። እኔ ሀረር ልጅ ነኝና ሀረር ጫት በጣም ነውር አልነበረም እኛ ቤት። ሜዲካል ስኩልም ግን በጣም ምንም ዩዝለስ ነው። ጭፈራ ምንም አይደለም። መጠጡ፣ ስካሩ ሃንጎቨር ነው ትርፍህ። ጠዋት ተነስተህ ራስን አሞህ አስመልሶህ ራስን ጠልተኸው አትግባዛው። ዝም ብለህ ተማር። ሻይ እየጠጣህ እንጀራ እየበላ ሻይ እየጠጣህ ዝም ብለህ ተማር። ዲፓርቸር ላይ ይሄን ብታረጉ፣ ወላጆች ደግሞ ጋይድ ብታረጓቸው ለህልማቸው የሚሆን አይነት ትምህርት እንዲማሩ። እኔ ልጆችን ዶክተር መሆን አለባቸው አላቸው። 2 ሴት ልጆች አሉኝ። ኢንጂነር መሆን አለባቸው አላቸው። ዝም ብዬ ኦብዘርቭ እያረኩ ነው ውስጣቸው ያለውን ነገር። ከዛ ሃይ ስኩል ከጨረሱ በኋላ በዛ ህልማቸው በሆነው አቅጣጫ ነው እንዲማሩ የምፈልገው። አላስገድዳቸውም። አሁንም ለምን ማትስ አልደፈንሽም ብዬ አልጣላቸው። ምክንያቱም የተለያየ ኢንተሊጀንስ ያለ፣ ሚውዚካል ኢንተሊጀንስ ያለ፣ ስፓሻል ኢንተሊጀንስ ያለ፣ የተለያየ አይነት አለ።
ስለዚህ ማቴማቲካል ኢንተሊጀንሳቸው ሎ ቢሆን that's okay አትጨነቂ ነው ማለት የምትችይውን ስሪ ከዛ በኋላ አትጨነቂ። ስለዚህ እዚህ ጋር ወጣቶች የሃይ ስኩልም ዩኒቨርሲቲም ያላችሁ ጫቱ ይቅር፣ ሲጋራው ይቅር፣ አልኮሉ ይቅር፣ በኋላ በትክክል ይሆናል። አጉል ፍቅር ምናምን የምትሉት ይቅር፣ ፍቅር የለም ማለት አይደለም። ግን በቃ ይሄ የሚያቃጥል እንዳላጠና አደረገኝ ምናምን የሚል ፋንታሲ ነው። ስለዚህ ትምህርታችሁ ላይ ተክሩ ለማለት ነው። ለፕሪ ዲፓርቸሮች ነው። ከዛ እና ደግሞ ወደ ህይወታቸው የሚገቡትን ሰዎች ተጠንቀቁ። ፒር ፕሬሸር ስላለ ብዙ ሰዎች ወደ ህይወታችሁ ስለሚመጡ ያንን ተጠንቀቁ። መኪና ይዞ ስለመጣ መኪናው ላይ አትውጪ። ወጣቶች ነው ይኛው የምናገረው። መኪና ምንም ማለት አይደለም። መኪና ይዞ ስለመጣ መኪናው ላይ አትንጠልጠይ። ትልቅ ሆቴል ስለወሰደሽ ምንም ማለት አይደለም። ዱባይ ይዤሽ እሄዳለሁ ስላለ ባለሀብት መጥቶ ምንም አይደለም። ሪጀክት አድርጊው፣ እምቢ በይ እና ይሄ በህይወታችሁ የሚገቡትን ሰዎች እወቁ፣ ለዩ። ከዛ ታክሲንግ አለ። ትምህርት ጨርሳችሁ ወደ ስራው ዓለም የምትሄዱ ሰዎች ደግሞ እዚህ ስቴጅ ላይ ያላችሁ ራሳችሁን ኒት አድርጋችሁ ጠብቁ። ወደ ስራው ዓለም ልትሄዱ ነው። ንጹህ ቆንጆ ቆንጆ የምትሸቱ ጽድት ያላችሁ ሰዎች ሄዳችሁ የመጀመሪያውም ኢምፕሬሽን ከዛም ወደ ስራው ዓለም ስትቀላቀሉ ሰዎች ያከብሯችሁ ዘንድ ራሳችሁን በደንብ አድርጋችሁ ጠብቃችሁ ሂዱ። እዛ ጋር ያሉትን ስራ ላይ ያሉትን ሰዎች አትፍሯቸው። ልክ እንደናንተ ነው የጀመሩት። አንዳንዶቹ እንድትፈሩ ይፈልጋሉ፣ ሊያስጨንቋችሁ ይፈልጋሉ። እንዳንተው እያላበው ነው የጀመረው ሆኖ እኔ ሁሉ ጊዜ ጠዋት ኤቭሪ ሲንግል ዴይ የማደርገው ምን እንደሆነ ልንገራችሁ። ጠዋት እነሳና ቀጥታ ቀዝቃዛ ውሃ ውስጥ ነው የምገባው። ሙቅ ሻወር አልወድም፣ ያደክመኛል ሰውነቴን። ኮልድ ሻወር ግን እወዳለሁ። ቀጥታ ተነስቼ ውሃ ውስጥ ነው የምገባው እያንዳንዷን ቀን። በ10 ዓመት አንዴ ሚስ ባረግ ጨንቆኝ ነው የምውለው። ስለዚህ ራሳችሁን ኒት ክሊን ካፓብል ወረድ አድርጋችሁ ወደ ስራው ዓለም ተቀላቀሉ። ኮንፊደንስ ይኖራችሁ፣ አትፍሯቸው። እነሱም እየተንቀጠቀጡ ነው ስራ የጀመሩት። ስለዚህ እዚህኛው ስቴጅ ላይ ላላችሁ ማለት ነው። ከዛ አሁን ፐርፎርሚንግ ቴክ ኦፍ ሮል ቅድም ይለያያሉ ብያቸዋለሁ። ህልመኞችና እነዛኛዎቹ በቃ ቁቡ ምናምኑ ኖሩ አሪፍ ነው ኑሯቸው፣ ደስ ይላል፣ ይሁን አይደል፣ ጥሩ ነው። እናንተ ህልመኞቹ ግን እዚህ ጋር ስደርሱ ልክ ካፒቴኑ ሞተሩን አስነስቶ በኃይል ነው የሚነዳው እኮ ማመን አትችሉም። 250 ኪሎ ሜትር ፐር አወር ነው። ስራ ውስጥ ገብታችኋል፣ መለወጥ ፈልጋችኋል፣ አንብቡ። ዳዊት ሲያስተምር ይላል ፌስቡክ ላይ ጊዜያችሁን አታጥፉ ይላል፣ አንብቡ ይላል። ይሄ ፌስቡክ ላይ ምናምን ጊዜያችሁን አታቃጥሉ፣ አንብብ፣ ትሬንድ ሁን። ወደ አሰብከው ቦታ ለመሄድ በጣም ስራ። ይሄን ልንገራችሁ፣ ሰው ጋር ተቀጥራችሁ እየሰራችሁ 2 ሰዓት ከሆነ መግባት ያለባችሁ ስራ 1 ሰዓት ተኩል ግቡ። 1 ሰዓት ተኩል ግባ። ተቀጥረ ነው እየሰራ ያለው፣ ግን ያንተ ነገር እስኪመጣ ድረስ 1 ሰዓት ተኩል ግባ። ከሚጠበቅብህ በላይ ስራ። ለሰውየው ስራ ካልታመንክ ለራስህ ስራ ልትታመን አትችልም። ስለዚህ ሞተሩ ተነስቷል። በጣም ጠንክራችሁ ስሩ፣ በጣም አንብቡ፣ በጣም በርቱ፣ በጣም ኃይለኛ ስራ ይጠበቅባቸዋል። ይሄንን ካረጋችሁ ራሱ አሰራሩ ሞተሩ ራሱ ትረስቱ ከዛ የንፋሱ ኃይል ወደ ምን ያመጣቸዋል? ወደ ቴክ ኦፍ ያመጣቸዋል። ከዛ ትላቀቁና ይሄ ኮመን ከሆነው ሩቲን ከሆነው ቁምናም በእንትን በሚል የሚኬደው ባጠራቅሚ ምናምን ከሚባለው ከሱ ብድግ ትላለህ፣ ቴክ ኦፍ ታደርጋላችሁ። ዲፓርቸር ነው። ከሌላው ህዝብ የምትለዩበት ይሄ ቴክ ኦፍ ስቴጅ ነው። እኔ ብዙ ሰው የታየኝ እንዲሁ በእንትን ሳስብ በሐሳብ ዝም ብዬ ኢማጂን ሳረግ ይሄንን መልእክት እንዳቀርብ በአእምሮዬ ሲመጣ ለቴክ ኦፍ የተዘጋጀ ብዙ ሰው እዚህ ውስጥ እንዳለ ነው የገባኝ። ከዛ ግራቪቲውን አሸንፉት። ሊጎትታችሁ የሚፈልግ የገንዘብ ችግር ግድ የለም፣ ይራብህ ለተወሰነ ቀን፣ ግድ የለም ቤት ኪራይ የምትከፍለው እጣ ለተወሰነ ቀን፣ ግድ የለም ኮምፎርቱ ይቅር ለተወሰነ ቀን። ዋጋ መክፈል አለብህ። ለቴክ ኦፍ ዋጋ ይከፈላል። ዋጋውን ክፈልና ቴክ ኦፍ አድርግ። ልክ እንደዚህ አውሮፕላን ቴክ ኦፍ ያደርጋል ዛሬ
ወይም በዚህ ሰሞን እዛ ኢኒሻል ክላይምብ አለ። አሁን ወደ ከፍታ ልትወጣ ነው። ወሬ አትስማ፣ አትጨነቅ። ትኩረትህ ከፍታ ላይ መውጣት ይሁን። ጀምረኸዋል ህልምህን፣ ጀምረሻዋል ህልምሽን። ክላይምብ 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 እየሰራችሁ ወደ ላይ ውጡ፣ ወደ ላይ ውጡ፣ ወደ ላይ ውጡ። ግን እዚህ ጋር አታቆሙ። ከዛ የሚቀጥለው ክላይምብ ቱ ክሩዝ አልቲቲዩድ፣ የመጨረሻው የተዘጋጀልህ ከፍታ ላይ 33,000 ፊት ላይ መውጣት አለብህ። and you can do it። በቃ በትጋት የምትደርሱበት ቦታ ስለሆነ እዛ ጋር ትደርሳላችሁ። አሁን ድሪማችሁ ጋር ደረሳችሁ። ክሩዝ ልታረጉ ነው። ክሩዝ ታረጋላችሁ። እዚህ ጋር ሪላክስ አድርጋችኋል። መጠንቀቅ ያለባችሁ ነገሮች አሉ እዚህ ጋር ስትደርሱ። አንደኛው አንዳንድ ሰዎች በእናንተ ከፍታ ያሉ በእናንተ አልቲቲዩድ ያሉ ሰዎች እናንተ እየበረራችሁ ከሌላ ኦፖዚት ዳይሬክሽን ይመጣሉ እና ሊገጫችሁ ልትጋጩ ነው። እንደዚህ ሲሆን ፓይለቶቹ ምንድነው የሚያደርጉት? ወይ ያረጉና ይዞራሉ ያመልጡታል፣ ወይም ያረጉና ያመልጡታል፣ ወይም ከፍታ ይጨምሩና ያመልጡታል። በጣም ሬር ነው። ከወጣችሁ በኋላ በፍጹም ከማንም ጋር አትጋጩ። በፍጹም አትጋጩት። ነገር የሚፈልጋችሁ ከሆነ አትጋጩት። ሲመጣ ነገር ፈልጎ ሲመጣ ለነገሩ እዚህም ነው በሉና ለፉት። አላይ መጋጨት ማለት ምን ማለት እንደሆነ ታውቃላችሁ። ሁለታችሁም ናችሁ የምትከሰከሱት። አቮይድ አድርጉ ኮንፍሊክት። ለነገሩ ሁሌም ኮንፍሊክት አቮይድ አድርጉ። እኔ አሁን በፍጹም ለመጣላት ፈቃደኛ አይደለሁም። እዚያውን ሰው አንዱ ቢናገረኝ አንደኛ አልችልበትም መደባደብ። ተደባድቤ አላውቅም። የእውነቴን ነው የምላችሁ። ከተወለድኩ ተደባድቤ አላውቅም። ተው እና ቢጎዳ እኔ እስር ቤት እገባለሁ። ቢመታኝ እኔ ሁለቱም ዲስአድቫንቴጅ ነው ያለው። ስለዚህ ምን አደርጋለሁ? በፍጹም አትጋጩ። በፍጹም ከፍታው በጣም ኃይለኛ ነው። ሁለተኛ ከሂዩማኒቴሪያን ስራ ጋር አሶሲየት አድርጉ። አሁን እሁድ ለታ ሙዳይ ሄጄ ነበርና የምትሰራው ስራ ኦቲስቲክ የሆኑ ልጆች፣ ለዛውም ሲቪር የሆነ ኦቲስቲክ ዊልቸር ላይ የተቀመጡ ልጆች፣ ሌላ ሁለት እህትማማቾች። እናትየው ራሷን አጥፍታለች። ሁለቴ ሲሆንባት ራሷን አጥፍታለች። ሌላ ልጅ አየሁ። አይኑ አይም ጆሮ አይሰማው። ማንም ያሳድገው? ሙዳይ። ስሟም ራሱ ሙዳይ ነው። ሙዳይ ነበረች። የሜሪ ጆይ ባለቤት አይን አለም ነበረች። የወደቁትን አንሱ እና ማንን አገኘው እዛ መሰላቸው? አርቲስት ፀሐዬ ዮሐንስን አገኘሁት። እኔ ሙዳይ ሲሄድ የመጀመሪያ ቀኔ ነው። አርቲስት ፀሐዬ ዮሐንስ ላለፉት 8 ዓመታት በቋሚነት ሳፖርት ያደርጋቸዋል። ስለዚህ ክሩዝ እያደረጉ ግን ከሂዩማኒቴሪያን ስራ ጋር የተገናኙ ናቸው። ሜገረም ደጀኔ ክሩዝ ያደርጋሉ፣ ከሜሪ ጆይ ጋር አብረው ይሰራሉ። ካከበራችሁ በኋላ ከፍታ ከወረሳችሁ በኋላ ሌሎችን መርዳት፣ የሂዩማኒቴሪያን ስራ መስራት በጣም ቋሚ ስራችሁ ይሁን። እዚህ ላይ እዚህ ውስጥ የላችሁም፣ ግን በካሜራ ለሚያዩ ምክር ነው መክረው። እዚህ ጋር ከወጣችሁ በኋላ አብዛኛው እዚህ ጋር የወጣ ባለሀብት ውሽማ ያስቀምጣል። እውነቴን ነው የምላችሁ። የአዲስ አበባ ባለሀብት ውሽማ ያስቀምጣሉ እና ኖርማል ነው። እርስ በርሳቸው ሲያወሩ ምናምን ስትሰማቸው ኖርማል አድርገውት ባለትዳር ሆነው እንዴት ናት ያንተስ ብላን ይባባላሉ። ይጎዳቸዋል፣ በጣም ይጎዳቸዋል። ለነሱ አሁን ሩዝ ዛጋ ደርሰው ግን ኖርማል አድርገው የአዲስ አበባ ባለሀብት ሆነው ውሽማ ተከራይተው የሚያስቀምጡ በኋላ ይፈጠፍጣል፣ ይጎዳቸዋል። ኮንሲኩዌንስ አለው። ዛሬ ሚስት አላወቀችም፣ ውሽማ ጋር ደርሰ መጣ፣ ምንም አልታወቀም። አንተ አራዳ ነህ፣ ጎበዝ ነህ፣ በቃ እዛ ጋር ያስቀምጣል፣ እዛ ጋር ማስቀምጣል። ሚስት አታውቅም፣ ልጆች እያሳደገች ነው። አንተ በጣም ስማርት መሆንህ ነው። ክሩዝ ስታረግ እዚህ ጋር ይጠብቀሃል፣ ይፈጠፍጣል ራሱ። ስላላችሁና ለካሜራው ነው የምናገረው። ገንዘብ ስላላችሁና ስለምትችሉ ብቻ የ20 ዓመት ልጅ የ22 ዓመት ልጆችን አታባልጉ። አንዳንዴ ከተማውን በደንብ የሚያውቁ ሴቶች፣ ከተማውን የሚያውቁ ሰዎች ሲነግሯችሁ በጣም ትደነግጣላችሁ። በቃ ገንዘብ ስላለው ቆንጆ የ20 ዓመት ልጅ የ22 ልጅ አምጥቶ እዚህ ጋር አስቀምጦ ምን እያለ ገንዘብ ስለሰጣት ገንዘቡ ያስፈልጋታል ለሱ ብላ
ግን የእሷን ህይወት እንዳበላሸ አንዳንዶቹ መጨረሻቸው እኮ የማያምነው እንደዚህ ነው። ክሩዝ ተሰጥቷቸው በሰላም እየሄዱ ይሄዱና እዛ ጋር የልጅቷን ህይወት አበላሽቶ የለም እዚህ ጋር የእሱ ህይወት ይበላሻል። በኋላ ጨዋዎቹ ነው። ትዳር ካላችሁ ትዳራችሁን አክብራችሁ ኑሩ። ትዳር ከሌላችሁ ቢያንስ ስቴዲ የሆነ ሪሌሽንሽፕ አንዲት ሴት ጋር ሴቷም ከአንድ ወንድ ጋር ስቴዲ ሪሌሽንሽፕ ይኑራችሁ። ገንዘብ የሰውን ባህሪ ይለውጣል። ሀብት በገንዘብ የፈለግከውን ማድረግ ስለምትችል ደስ ያለህን ነገር ማድረግ ስለምትችል አታድርግ። ኮንሲኩዌንስ አለው፣ አደጋ አለው። ስለዚህ ለእነሱ ደግሞ ይችን ይሰማሉ። በብልጽግና መሄድ ያለባቸው ሀገር እየሄዳችሁ ትራቭል እያደረጋችሁ በጣም ቆንጆ ኑሮ እየኖራችሁ ድንቅ ህይወት ትኖራለች። ይሄ ለድሪመርስ ብቻ ነው። መጠንቀቅ። ይሄ በጄሪያትሪክ ኮምፕሊኬሽኑ እድሜያችን በጣም በሚሄድበት ጊዜ እኔ አሁን ለዛ እየሰራሁ ነው። ምበላውን አውቃለሁ። ማልበላቸው ነገሮች አሉ፣ ይፈትናሉ፣ ያምሯችኋል። ጨክናለሁ፣ አልበላህም እለዋለሁ። ክብደቴን በጣም ቀነስኩ። የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎ ግራም ቀንሻለሁ። ከዛ አሪፍ ነው። ብዙ አትቸገሩም። እንዲሁ ወጣት እንደሆናችሁ መቆየት ይቻላል። ከዛ አፕሮቹ ሲመጣ ሌጋሲያችንን እናስተካክላለን። የአንድ ሰው ትልቁ የህይወቱ እንደውም ቁም ነገር ሌጋሲ ትቶ ማለፉ ነው። ለልጆቹም፣ ለትውልዱም፣ ለሀገርም ትውልድ ተክቶ ማለፉ ነው። የድሪመሮችና የነን ድሪመሮች ልዩነት ምንድነው? ድሪመሮች ቴክ ኦፍ ያደርጋሉ፣ ወደ ከፍታ ይወጣሉ፣ ከዛ ክሩዝ እያደረጉ ይኖራሉ በከፍታ ላይ። ድሪም የሌላቸው ደግሞ መሬት ለመሬት ቅድም ያልነውን አይነት ይኖራሉ ማለት ነው።